psychological egoism ነው የምናየው። The main argument that has been used as a basis for ethical egoism is a psychological one. እና ስለ ethical egoism ባለፈው ቪዲዮ ላይ አይተናል። ethical egoism እንደ ዋና የሚያነሳው እንደ ዋና ነጥብ እንደ ዋና መከራከሪያ ነጥብ የሚያነሳው ይሄንን psychological ነውና an argument from human nature ከሰው ተፈጥሮ የሚመጣ ብሎ ነው የሚያወራውና we are also constituted it said that one always seek one's own advantage or welfare or always does what he thinks will give him the greatest balance of good over evil እና ያው አንድ ሰው የሆነ ነገር ሲሰራ ሁሉ ጊዜ ምን ፈልጎ ነው የራሱን ምቾት የራሱን አድቫንቴጅ የራሱን ደህንነት ዌልፌር ፈልጎ ነው እና ማንኛውም ነገር ሲያደርግ ወይንም ሲያስብ የሚያስበው ምንድነው ከመጥፎ ይልቅ ጥሩ ያመዝንልኛል መጥፎ ከሚሆን ይልቅ ውጤቱ ጥሩ ይሆንልኛል በሚለው ነው ጥሩ የሆነውን መርጦ ነው ለራሱ ጥሩ የሆነውን መርጦ ነው የሚያደርገው ነገርና in Butler's terms this means that self love is the only basic principle in human nature እና በበትለርስ ተርም መሰረት ራስን መውደድ self love ብቸኛው ፕሪንሲፕል ነው በሰው ተፈጥሮ ውስጥ ይሄ ነው ጋይድ የሚያደርጋቸው ሰዎችን ራስን መውደድ እና in one sense of contemporary terms it means that ego satisfaction ሌላ ተርም ደግሞ ego satisfaction ይባላል is the final aim of all activity or that the pleasure principle is the basic drive in every individual እና ይሄ ego satisfaction የራስን ፍላጎት እንደማሟላት ሳቲስፋይ ማድረግ ይሄ ነው የመጨረሻው ግቡ የአንድ ሰው የመጨረሻው ግቡ ራስን ማስደሰት የራስን ፍላጎት ማሟላት the pleasure principle እርካታን ደስታን የማግኘት ህግ ነው ሁሉም ሰው የሚያደርገው ወይንም ቤዚክ ድራይቭ ሰውን የሚነዳው ወይንም የሚመራው ይሄ ህግ ነው የሚለው if this is so argument continues we must recognize this fact in our moral theory and infer that our basic ethical principle must be that of self love albeit cool self love ስለዚህ ይሄን ፕሪንሲፕል ወይንም ወደ ሞራል ወይንም ኢቲካል ፕሪንሲፕል ውስጥ ብንከታው የዚህ ፕሪንሲፕል መሪ የሚሆነው ምንድነው ራስን መውደድ ሴልፍ ላቭ ነው የሚሆነው ማንኛውንም ነገር የሚደረገው ለምንድነው for our own greatest good ለራሳችን ጥቅም ለራሳችን ጥሩ ነገር ሲባል ነው ማንኛውንም ነገር የምናደርገው ብሎ ነው የሚያስበው ይሄ ቲዮሪ ሳይኮሎጂካል ኢጎይዝም thus ethical egoism has generally presupposed what is called psychological egoism እና ethical egoism ምንን psychological egoism ያስቀድማል ከሱ የሱን ፕሪንሲፕል ይከተላልና that each of us is always seeking his own greatest good ያው የራሱን ጥቅም ነው የራሱን ጥሩ ነገር ለራሱ ጥሩ ውጤት የሚያመጣለት ነገር ላይ ነው ትኩረት የሚያደርገው whether this is conceived of as ያ greatest good ምን ሊሆን ይችላል pleasure ደስታ ሊሆን ይችላል happiness knowledge እውቀት ሊሆን ይችላል power ስልጣን ሊሆን ይችላል self realization ሊሆን ይችላል ራስን ማብቃት mixed life ሊሆን ይችላል እና ያ greatest good የተለያዩ ነገሮች ሊሆኑ ይችላሉና ግን ለራስ ነው የነዛን ነገሮች ለራስ ጥቅም ደስታን ለራስ አሪፍ ነገር የሚያስገኘውን ነገር ማድረግ ነውና the question is not whether egoism is strong in human nature but whether we ever have any concern or desire for the welfare of others አሁን ጥያቄው ምንድነው ኢጎይዝም የተፈጥሮ ባህሪ ነው የሚለው አይደለም ወይንም ራስን ማስቀደም ወይንም ራስ ወዳድነት የተፈጥሮ የሰው ተፈጥሮ ነው ወይ ማለት ሳይሆን ዋናው ጥያቄ የሚሆነው ለሌሎች ምቾት እንጨነቃለን ወይ ለሌሎች ደስታ ለሌሎች ፍላጎት ትኩረት እንሰጣለን ወይ እናስቀድማለን ወይ የሚለው ነው እና ይሄ የሚለው አናስቀድምም
ካስቀደምንም ኤክሰፕት አስ ኤ ሚንስ ቱ አወር ኦውን ካስቀደምንም ለራሳችን ደስታ ወይንም ለራሳችን ፍላጎት ለራሳችን ሴክ ስንል ነው እንጂ የነሱ ደስታ አሳስቦን አይደለም፣ ወይንም የነሱ ፍላጎት አስጨንቆን አይደለም። የነሱን ፍላጎት ካሟላንም የምናሟላው የራሳችን ጥቅም ከፍ የሚል ከሆነ ነው ከዛ የምናገኘው። ስለዚህ ካልሆነ አናደርገውም ነው የሚለው። ስለዚህ በዚህ ቲዮሪ መሰረት ኢቲካል ቲዮሪ መሰረት that the desire for one's own good presupposes or builds upon the existence of more basic desires for food, fame, sex, etc. የአንድ ሰው ፍላጎት የሚመነጨው እነዚህን ነገሮች ከማሟላት እነዚህ መሰረታዊ ነገሮች ከማሟላት አንጻር ለምግብ ያለው ፍላጎት ወይንም ለታዋቂነት ፌም ወይንም ለሴክስ ያለው ፍላጎት ነው የሆነ ነገር እንዲያደርግ የሚያደርገው ነው። እና if we did not have any of these primary appetites we will not have any good to be concerned about. Our welfare consists of the satisfaction of such desires. እና ደህንነታችንን እያስጠበቅን ነው ስንል ወይንም ለራሳችን ጥቅም ነው ስንል እነዚህን ፍላጎቶችን ለማሟላት ነው። አንድ ሰው እነዚህ ፕራይሜሪ አፒታይቶች ከሌሉት እነዚህን ለማሟላት የሚፈልጋቸው ነገር ከሌለ የሆነ ነገር አያደርግም እንደማለት ነው። የሚያደርገው እነዚህን ፍላጎቶች ለማሟላት ምግብ ሊሆን ይችላል፣ ሴክስ ሊሆን ይችላል፣ ፌም ሊሆን ይችላል፣ ታዋቂነት፣ እነዚህን ለማሟላት ነው የሚያደርገውና it follows that the object of these basic desires is not one's own welfare, it is food, fame, sex, etc. እና የዚህ ሰውዬ ዋነኛው መሰረታዊ ፍላጎት ምንድነው? ዌልፌር ወይንም ደህንነቱን ማስጠበቅ ብቻ ሳይሆን እነዚህን ፍላጎቶች ማሟላት፣ ፉድ ሊሆን ይችላል፣ ፌም ሊሆን ይችላል፣ ሴክስ ሊሆን ይችላል፣ ኢንኬዝ ሜቢ ሌሎችም ይኖራሉ፣ ኢቲሲ ሌሎችም አሉና one's own good is not the object of all of one's desires. አሁን ለዋንስ አውን ጉድ ለራሱ ጉድ ነው ወይንም ለራሱ ጥሩ ነገር ነው ስንል ሁሉንም የሚይዝ አይደለም። ሁሉንም በአንድ ጊዜ ፉድንም ምናምንም የሚያሟላ ሳይሆን አንዱን only one of them አንዱን ለማሟላት ነው በአንድ ጊዜ የሚደረገው ማለት ነውና ይሄ ሴልፍ ላቭ ይባላል። that in some cases the object of the basic desires is something for one else. ያው አንዳንድ ጊዜ ምን ይሆናል ይቀያየራል። በአንዳንድ ጊዜ በአንዳንድ ኬዝ ቤዚክ ፍላጎት ሊቀያየር ይችላል። ለምሳሌ ፉድ ሊሆን ይችላል ወይንም ኢቲንግ ኦፍ ፉድ መብላት ሊሆን ይችላል፣ ምግብ ሊሆን ይችላል ወይንም ምግቡን መብላት ሊሆን ይችላልና but there is no necessary about this. the object may be something for someone else እና ግቡ ደግሞ ለሌላ ሰው ኦብጀክቱ ሌላ ሊሆን ይችላል። ለዚህኛው ሰው ምግብ ከሆነ ለሌላው ሰው ደግሞ ሌላ ሊሆን ይችላል። for example enjoying the sight of the ocean የውቅያኖሱን እይታ ወይንም የባህሩን እይታ ማድነቅ ኢንጆይ ማድረግ ሊሆን ይችላል አንደኛው ጉድ የሚባለው ጥሩ ነገር የሚባለውና in other words there may be altruistic impulses. altruistic impulse ሊኖር ይችላል። ምንድነው altruistic impulse እናያለን። there may be also a desire to do the right as such. ትክክለኛ ነገርንም የማድረግ ፍላጎት ሊኖር ይችላል። whether there are such desires or not is a question of empirical fact. as a matter of fact there are such altruistic interests in the welfare of others. ይሄ ነገርም ሊኖር ይችላል። altruistic ስንል ለሌላ ፍላጎት ወይንም የሌላን ፍላጎት ማስቀደም የሌላን ጥቅም ማስቀደም እንደማለት ነው። ይሄ ሊኖር ይችላል። ይሄ ሺር ማሊቮለንስ ወይንም ፍጹም ተንኮል ወይንም ፍጹም ክፋት የምንለው ኤግዚስት የሚያደርግ ከሆነ ፍጹም ክፋት ፒውር ኢቪል የምንለው ኤግዚስት የሚያደርግ ከሆነ is a desire that another experience pain for its own sake. ለአንዱ ደህንነት መጥፎ ነገሩን የሚቀበለው ወይንም ቅጣቱን የሚቀበለው ሌላ ሰው ነውና እንደዚህ አይነት ኬዝ ሊኖር ይችላል። altruistic interest as well as
ዲዛይር ቱ ዱ ዘ ራይት አሰች ትክክለኛውን ነገር ማድረግም ሊኖር ይችላል። አት ዚስ ፖይንት ኢት ኢዝ ዩዥዋል ፎር ሳይኮሎጂካል ኢጎይስት ቱ ሴይ ያው ሳይኮሎጂካል ኢጎይስት ምን ሊል ይችላል? የስ ዊ ዱ ቲንግስ ፎር አዘርስ ለሌሎች ነገሮችን ልናደርግ እንችላለን። ሌሎች የሚያስደስት ወይንም የሌሎችን ጥቅም የሚጠብቅ ነገር ልናደርግ እንችላለን። በት ዊ ጌት ሳቲስፋክሽን አውት ኦፍ ዱይንግ ዘም ነገር ግን ያንን ከማድረግ እኛ እርካታ እናገኛለን። ኤንድ ዚስ ሳቲስፋክሽን ኢዝ አወር ኢንድ ኢን ዱይንግ ዘም እና ይሄ ነው አላማችን። እነዛን ነገሮች ስናደርግ የምናገኘው እርካታ ነው አላማችን። ሶ ዱይንግ ዘም ኢዝ ኦንሊ ኤ ሚንስ ቱ ዚስ ሳቲስፋክሽን ስለዚህ ያንን የምናደርገው ይሄንን እርካታ ለማግኘት ነው። ሄንስ ኢቨን ዱይንግ አልትሩስቲክ ቲንግስ ፎር አዘርስ ላይክ ቴኪንግ ዘም ቱ ሲ ዘ ኦሽን ዊ አር ሲኪንግ አወር ኦውን ጉድ ለሌሎች የሌሎችን ጥቅም እንኳን የምናስቀድም ከሆነ አልትሩስቲክ የሌሎችን ፍላጎት እንኳን የምናስቀድም ከሆነ ያንን የምናደርገው የራሳችንን ፍላጎት ለማሟላት የራሳችንን ጉድ ለማሟላት ፈልገን ነው። የራሳችንን እርካታ ፈልገን ነው። ቱ ዚስ ክሪቲሲዝም some argue that of course we get satisfaction of doing such things but we do not want to do them because of the satisfaction we expect to get out of them. We get satisfaction out of doing them because we wanted to do them. እነዚህ ነገሮች በማድረግ ደስታ እናገኛለን ወይንም እርካታ እናገኛለን ሲል ምን ማለታችን ነው? እነዛን ነገሮች የምናደርገው የምንጠብቀው ደስታ ስላለ አይደለም። ከዛ ነገር የምናገኘው ደስታ ስላለ ሳይሆን ደስታውን የምናገኘው እነዛን ነገሮች በማድረግ ነው ስላደረግን ነው እንጂ የምናደርገው ከዛ ደስታ ለማግኘት አይደለም። ወይንም ሳቲስፋክሽን የምናገኘው ሳቲስፋክሽን እናገኛለን ብለን የምንጠብቀው ደስታ ወይንም ሳቲስፋክሽን እርካታ ስላለ ሳይሆን እርካታችን ያን ነገር ማድረግ ስለሆነ ነው ይላል። ዘ ሳይኮሎጂካል ኢጎይስት ኢዝ ፑቲንግ ዘ ካርት ቢፎር ዘ ሆርስ እና ያው ሳይኮሎጂካል ኢጎይስት ከፈረሱ ጋሪውን የሚያስቀድም ነው ይላል እና they confuses the object of be's desire እና ምን ኮንፊውዝ ያደርጋሉ የቢን ፍላጎት ወይንም የቢን ዲዛይር የቢ ዲዛይር ምንድነው? ኤ is enjoying the ocean ኦሽኑን ኢንጆይ እንዲያደርግ ከሆነ ወይንም በኦሽኑ እንዲደሰት ውቅያኖሱን እያየ እንዲደሰት መደሰት ከሆነ እሱ የቢ ፍላጎት ነው የኤ መደሰት እና with the satisfaction that results from B when this objective is attained አሁን ቢ ሳቲስፋክሽን የሚያገኘው ወይንም እርካታን የሚያገኘው ይሄ አላማ ሲፈጸም ነው። ምን ሲያደርግ? ኤ ኢንጆይ ሲያደርግ እና suppose B fails to get A to the oceans or A does not enjoy seeing it ለምሳሌ ቢ ኤን ወደ ውቅያኖሱ አልወሰደውም እንበል ወይንም ኤ አልተደሰተም እንበል። ስለዚህ ቢ ምን ይሆናል? ቢ will experience frustration ቢ ይደብረዋል ማለት ነው። ለምን? አላማው ምን ስለሆነ ኤን ማስደሰት ወይንም ኤ ደስ እንዲለው ኢንጆይ እንዲያደርግ ስለሆነ። but it will not follow that this frustration is his goal. He experiences frustration because his goal is to have A enjoy himself. ይሄ ጎሉ አይደለም። አላማው ምንድነው? አለመደሰት አልነበረም የቢ ነገር ግን ጎሉ ምን ነበር? የኤ መደሰት ነበር። ስለዚህ ኤ ካልተደሰተ ፍራስትሬሽን ውስጥ ይገባል። Generally egoistic and particularistic consequentialism only takes into consideration how the consequences of an act will affect oneself or a given group እና እነዚህ የሚያዩት ኢጎይስቲክ ፓርቲኩላሪስቲክ ኮንሲኩዌንሻሊዝም የሆነ ነገር ውጤቱ እንዴት አፌክት ያደርጋል አንድን ሰው ወይንም አንድን ግለሰብ ወይንም አንድን ፋሚሊ ቤተሰብ ወይንም ፌሎ ሲቲዘንስ እዛ ጋር ያሉ ማህበረሰብ ዜጎችን ወይንም ክላስ ወይንም ሬስ የሆነን ዘር እንዴት አፌክት ያደርጋል የሚለው ነው። ሞራል ራይትነስ ዲፔንድ ኦን ዘ ኮንሲኩዌንስስ ፎር አን ኢንዲቪጁዋል ኤጀንት ኦር ኤ ሊሚትድ ግሩፕ። ስለዚህ የሆነ ነገር ትክክል ነው ሞራሊ ራይት ነው ሮንግ ነው የሚባለው ለሆነ ኢንዲቪጁዋል ለሆነ ግለሰብ ወይንም ለሆነ ስፔሲፊክ ግሩፕ
ከሚያስገኘው ሪዛልት አንጻር ኮንሲኩዌንስስ አንጻር ነው። ኮንሲኩዌንሱ ለሆነ ግሩፕ ጥሩ ከሆነ ኮንሲኩዌንሱ ያ ትክክል ነው፣ ሞራሊ ራይት ነው ይባላል። የሚያደርሰው ውጤት ደግሞ መጥፎ ከሆነ ሞራሊ ሮንግ ነው ይባላል። በኮንሲኩዌንሻል ቲዮሪ መሰረት ያየነው ነው።